ምንድነው ኦሪት መጽሐፍ ላይ ማን ነው ብሉይ ኪዳን ላይ ማለት ነው። ከሱ ስልክ ላይ የለም፣ ቴሌግራም ላይ ምናምን ስልክ ላይ አለ፣ ችግር የለም አለ። አፕሊኬሽኑ አለሽ የመጽሐፍ ቅዱስ እምነት ላይ ሲጠይቅሽ እንዳትስማሚ ማለት እስማማለሁ። እኔ የምፈልገው የሚያበራታኝ እንደዚህ እየጠየቀ በጥያቄ ምንትን የሚለኝ ነው የምፈልገው። እኔ እፈልጋለሁ፣ ጠይቀኝ፣ ደስ የሚለኝ እንደዚህ አይነት ነገር። እግዚአብሔርን ቃል ብቻ ነው እንድታነቡ መጽሐፍ ቅዱስ ይዘሻል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ነው። ተሳዳቢ ነው፣ ተሳዳቢ ነህ እንዴ? ተሳዳቢ ነው እያሉኝ ነው። እስካሁን ስሳደብ ሰምተሽኛል? እኔ ብትል አልሰማሁም፣ ግን ልትሰድበኝም ከመጣ ቅዱስ ገብርኤል ይይዝልኛል። ገብርኤል ይይዝልኛል። እኔ አልሳደብም። ያው አንብቢ። አሁን ከተሸነፈሽ ጥቃት መቀጣት አለብሽ። መጽሐፍን አንብቢ። ይሄ የኦርቶዶክስ ጠላት ነው። አረ ብዙ ነው ኮሜንቶች የሚጽፉት። ምንድን ነው በቃ ክርስቲያኖች በጣም እንደ አምላካቸውን እኔ እንደሚፈሩ አምላካቸውን ቢፈሩ ወላሂ መንግስተ ሰማያት ይገባሉ። እግዚአብሔር ቢፈሩ መንግስተ ሰማያትን ይገቡ ነበር። በጣም ይፈራሉ። አንድ ክርስቲያን ከኔ ጋር ሲያወራ ይሰልማል ብለው በጣም የሚጨንቃቸው። አሁን ሂጂና ቅጣቱን ተቀጭ። የምችለውን ንቀጣኛ፣ ደግሞ ማልችለውን አትቃኛ። መጽሐፍ ቅዱስን ማንበብ ብቻ፣ ሌላ ቅጣት የለውም። መጽሐፍ ቅዱስ በዚህ ሰዓት ይመካል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ና አንብቤላችሁ። ድምፅሽን ከፍ አድርግ። በዚህ ብታድርጊ፣ በተለይ በዚህ በድምፅሽ የሚገርም ነው። መዝሙር ልዘምር፣ የምፈልገውን መዝሙር እዘምራለሁ እኮ። አይቻልም? መጽሐፍ አለ አይደለ? ነው መጽሐፍ ነው፣ መጽሐፍ አለው። አንብቢና በቃ አንዲት መስመር ነው ታነቢያት፣ ብዙ አይደለችም። ሂጃብችና አንብቢ። አንተ የምትለው መጽሐፍ የለኝም እኔ። አንቺ ችግር የለው፣ መጽሐፍ ቅዱስ ነው። ቅዱሳኖች እንዴት ናችሁ? እዛ ቤት ያላችሁ ደህና ናችሁ? አማናችሁ? ሰላም ናችሁ? ይነበብ ነው መጽሐፋችሁ። አምልጡ ታቢ ያደርጋችሁላት፣ ለሌሎች ሼር አድርጉላቸው፣ ለቄሶቻቸው፣ ለዲያቆናቶቻቸው ይሰሙታል። ይነበብ ነው። ድምፃ በጣም ያምራል። አዳምጡ ቅዱሳኖች፣ በጣም ተማመኑ። እሺ ኦሪት ዘመቃጠል ግን ኮሜንቶች ዝም ባያቸው እኔ ስሳደብ እስካልሰማችሁ ድረስ ዝም ባያቸው። እሺ መጽሐፍን አመጣችሁ ግለጩ። ኦሪት ዘዳግም ኦሪት ዘዳግም ያው ብትሳደብ ራሱ ቅዱስ ገብርኤል ቀድሞ ይቀስፍልኝ እዚሁ። አሜን ጌታ አትስሚያቸው፣ ቅጣትን ተቀጫ። አንብቢ መጽሐፍ ነው። እሺ ስንት ነበር ያልከኝ? እኔ ቀልቤ እነሱ ኮሜንቱን እያየሁ ተነገጥኩ። መኃልየ ዘሰሎሞን ምዕራፍ 7 ከቁጥር 1 ጀምረሽ አንብቢ። ምዕራፍ 7 ቆይ እሺ እኔ እዚህ ይሄ መጽሐፍ ብቻ ነው ያለኝ።
ብሉይ ኪዳንና አዲስ ኪዳን አለው አይደል? እሱ መጽሐፍ ይሄኛው ነው ያለኝ። የትኛው ላይ ያለ አይመስለኝም። እኔ ይሄ ሙሉን አንብቤያለሁ። ሙሉ ጨርሻለሁ ብለህ ታምናለህ? ሙሉ አሁን የጠራህልኝ ግን እዚህ ላይ የለም። አንተ እዛ ትልቁ ላይ ነው መሰለኝ፣ ትልቁ መጽሐፍ ቅዱስ ላይ እንትን ላይ ማለት ብሉይ ኪዳንና አዲስ ኪዳን ታውቃቸዋለሽ አይደል? ኦኬ፣ የለም እሱ ጋር እዚህ ላይ የለም። ማርያም እኔ ሙሉ ነው አንብቤያለሁ። ሁሌም ነው የማነበው። ስለዚህ የት እንዳለ አታውቂም? ብሎ ኦሪት ዘዳግም ምናምን እንደዚህ ብራዘር ቆይ መጽሐፍ ቅዱስ አይመስለኝም። በየቦታው እኮ አያያዝም። ምግብ ተበልቶ እራሱ አይነካም። አንተ ታስነካኛለህ። አይደለም እንደሱ አይደለም። ቃሉ ሲናገር ምን አለ መሰለሽ? ትንቢተ ሁሱም ምዕራፍ 50 ቁጥር 46 ላይ የእግዚአብሔርን ቃል በየትም ስፍራ ብትሆኑ አንብቡት በመንግስተ ሰማያት ላይ ይመሰክርላችኋልና ይላል። መጽሐፈ ሁሱም ምዕራፍ 40 ቁጥር 52 ላይ ደግሞ በየትኛውም ቦታ ላይ የእግዚአብሔርን ቃል ያነበበ ሰው መንግስተ ሰማያት ይገባል ይላል። የምን ሃይማኖት ተከታይ ነህ? እኔ ህዝቡ የሚለውን ነው የምሰማው። ይቅርታ ህዝቡ የሚለኝን ነው የምሰማው። ገብቷል እንዴ? ምን ሆነህ ነው? የምን ሃይማኖት ተከታይ ነህ? እኔ ገብቼ ነው አላየሁም። እሺ ምን አሉ ህዝቦች? ምን ብላሽ ነው? የኛ የኦርቶዶክስነት ተከታይ እንዳልሆንክ ነው የሚነግሩኝ። የግዴታ የኦርቶዶክስ መሆን አለብኝ? ተሸንፈሽ እኮ ነው። ቅጣት እኮ ነው የምትቀጭው። ተሸንፈሻል አይደል? ኖ እሱ ቅጣቱን ይቀጣለሁ። ግን የምን ሃይማኖት ሂጂና መጽሐፉን አንብቢ። ቅጣት ትቀጫለሽ። ተሸንፈሻል አይደል? መጽሐፍ ቅዱስን አንብቢ። መኃልየ ዘሰሎሞን ምዕራፍ 7 ከቁጥር 1 ጀምረሽ ያላ ኖ ሙስሊም ነው እያሉ ነው። ሌላ ቀጣይ እና ችግር አለ። ሌላ ቀጣይ ኖ እኔም እኮ መጽሐፉን አንብቢው። ምን ችግር አለ ብታረቢው? ሌላ ቀጣይ በቃ አልቀበልም። እኔ የምቀበለው ሰው ማህበረሰቡ የሚለኝም ብቻ ነው። ማህበረሰቡ የሚለውን ነው ወይስ መጽሐፍ ቅዱስ የሚለው ነው? ኢየሱስ ክርስቶስ በሰው አለው ይወላባ መጽሐፍ ቅዱስ ራሱ ክርስቶስ ስነ ስርዓት አለው እኮ። የት ነው ቦታዎች ንገሪኝ። በሰው ፊት አይሰበክም? በሙስሊሞች ፊት አለው። እኛ የምንጠቀማቸው በሰዓት ነው እንጂ ዝም ብለን እንደዚህ አይደለም። እሺ ቅድም ካምጥተሽው ነበር። ታዲያ መጽሐፉን ይዘሽው ነበር። እዚህ ይዘሽው መጥተሽ አላወቅኩም። አይሁን አሁን አንተ የምን ሃይማኖት ተከታይ እንደሆንክ አላወቅኩም። ብቻ ስታወራኝና ስጠይቀኝ ደግሞ ሃይማኖት ተከታይ መሆኔን መጽሐፍ ቅዱስ ውሽላት እሺ በቃ ችግር የለውም። እሺ ፕሮፋይል ላይ ያደረግሽው ማን ነው? ምን ፕሮፋይል ላይ ያደረግሽው ምንድን ነው? አይን ካያይም አይቶ ማየት አትችልም። ማየት እኮ ያሳምናል። አይቼው ነው። ማን ነው እያልኩሽ ነው። ማወቅ ፈልጌ ነው። አንተ ለማወቁ ለምን አስፈለገ? ለመከራከር ነው ወይስ እንደማታውቀው ነክ ነው የምጠይቀኝ? ለማወቅ ነው እንዴ? እኔ አላውቀው። ለማወቅ ፈልጌ ነው። ሳታውቀው ቀርተህ አይደለም፣ ክርክር ለመፍጠር ፈልገህ ነው በሃይማኖት ጉዳይ ላይ አይደለም። አላውቀውም እኔ አላውቀውም። ፈልጌ ነው። ማን ይባላል? አንተ የሌላ ሃይማኖት ተከታይ ከሆንክ የኔን ሃይማኖት ለማወቅ አስፈላጊ አይደለም። ለአንተም ማስረዳቱም ተገቢ አይደለም። አይጠበቅብኝም እኔ ለአንተ። ምክንያቱም እኔ ተገቢ ነው። ይኸውልሽ አንቺ ቆይ ሐዋርያቶች እየዞሩ አልሰበኩም? ኖ ለእኔ ለአንተ አንተ የሌላ ሃይማኖት ተከታይ ነህ፣ እኔ ሌላ ሃይማኖት ተከታይ ነኝ። እኔ ስለ ኦርቶዶክስ ለአንተ እንዲህ ነው ብዬ ለአንተ ማብራራት አልፈልግም። ምክንያቱም አምነህበት የማትመጣበትን ነገር እኔ ለምን እጠቅማለሁ? ይቅርታሽ፣ የምን ሃይማኖት ተከታይ ነሽ? ኦርቶዶክስ። ክርስቲያን? ኦኬ። ኦርቶዶክስ እንድትሆኝ ያዘዘ ነብይ አለ ወይ? ኢየሱስ ክርስቶስ አዟል መጽሐፍ ቅዱስ ላይ? እሱን አላውቅም። አንተ እኔ ስለ ሃይማኖት አትከራከረኝ ብራዘር። የገባኸው ሌላ ነገር ከሆነ እውነት ነው። ግን ስለ ሃይማኖት ማስረጃ ብቻ ነው የጠየኩት። ኢየሱስ ክርስቶስ ኦርቶዶክስ እንድትሆኝ ያዘዋል ወይ ነው ጥያቄ። የለም መጽሐፍ ቅዱስ አይመለከተኝም። እኔ ሂድና እሱን ጠይቅ። እኔ እንደዚህ አይነት ነገር አትጠይቀኝ። እኔ አልወድም እንደዚህ አይነት ነገር አባል። እሺ ማንን ነው የምጠይቀው? ኢየሱስ ክርስቶስን ነው? እሱን ጠይቀው እያልሽኝ ያለው እሱን ነው? እውነትም ህዝቡ የሚለው እውነት ነው ማለት ነው። ይሳደባል፣ ተናጋሪ ነው የሚሉት እውነታቸው ነው ማለት ነው። ሰው እሺ ምንድን ነው የተሳደብኩት? ከተሳደብኩት አንድ ነገር የማይመለከትና ተጠይቃ
ይኸውልህ ወንድም የማይመለከትን አትጠይቅ። አይመለከትም። ስለዚህ አይመለከትም። በቃ የራስህን ይዘህ ጽደቅ። በቃ ምናምን ስለኛ መጽሐፍ ቅዱስ ማወቅ ነው፣ ስለ መዝሙር መስማት ለምን አስፈለገ? እውነትን የማወቅ መብት የለንም እንዴ? ስለ ክርስትና የማወቅ አይደለም። አንተ ማወቅ ያለብህ ስለ እስልምና እምነት ብቻ ነው። አንድ ባል ጠንቀቀ ስለ ራስህ ብቻ ሃይማኖት በደንብ አድርገህ ወቅ። ትክክለኛው መንገድ ክርስትና ነው ብለሽ ታምኛለሽ አይደለ? ሰዎች በዚያ መተው ቢያውቁ ስህተት አለባቸው። ችግሩ ምንድን ነው? ለምን አስፈለገው አንተ ስለዚህ ማወቁ? እኔ የምጠይቅህ መልስልኛ። እኔ በሃይማኖት ጉዳይ ክርክር ከጀመርክ አዳምጪ። እውነተኛ ሃይማኖት ነው ብለሽ ካመንሽ ሰዎች ስለዛ ትክክለኛ ሃይማኖት ነው ብለሽ ስለምታምኙ መተው መጠየቃቸው ምንድን ነው ስህተቱ? ለመጠየቅ የለባቸው። የሚመለከተው አባል ብቻ ሲጠይቀኝ ሙሉ በሙሉ 100% እመልሳለሁ ደስተኛ ሆኜ። የማይመለከተው አባል ግን ስለኔ ሃይማኖት አይችልም፣ ልመልስለትም ጊዜም አይኖረኝም። ማንኛውም የሰው ልጅ ክርስትናን የማወቅ መብት የለውም የለውም። ማንኛውም የሰው ልጅ ክርስትናን የማወቅና የመጠየቅ መብት የለውም።